እሺ ችግር የለውም ተረጋጉ ኦመር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው የተስፋ ቃል ነው ብለን ነው አይደል የምታምነው ዮሐንስ ወንጌል በጠቅላላ የሚያወራው ስለ ተስፋ ቃል ነው የሚያወራው ሎጎስ የሚለው ግን ንግግር ነው ያልኩት እንደዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃል የሚለው የተስፋ ቃል ነው አልከኝ ቅድም እኮ በመጀመሪያ የሚለው ስለማን በየሆነ ነገርን እኮ በመጀመሪያ ስትል ፎር ሳምባዲ እያወራ ነው ማለት ነው ስለዚህ ከሱ ጋር አወራና ከኔ ጋር ተቀጣ ችግር የለውም ሰላም እንዴ አንዴ ስማ አዳምጥ ኦኬ አዳምጥ በመጀመሪያ ቃል ነበር የሚለው ቁጥር 1 ላይ ያለው በመጀመሪያ ቃል ነበር የሚለው እዚህ ጋር ስለማን ነው እያወራ ያለው ስለ ተስፋ ቃል ነው ስለ ንግግር ነው ስለ ንግግር ነው ስለ ጋዲስ ሰው ኢብራሂም አለ ከታች አስገባው ኢብራሂም ተነጋገሩ የማን እንቀበል እኮ ኢብራሂም አለ ከታች ችግር የለውም አስገባዋለሁ ምንም እንደ ኢብራሂም ከታች አለ እንማራለን ሰው ኢብራሂም አትበሉ እሱን እኮ ነው ተረጋጉ ይገባል እንዴ እኔ ካንተ ጋር ላውራ ነው ከኦማር ጋር ላውራ አልገባውምና ካንተ ጋር ነው ማውራው ከሱ ጋር አላውራ እሱን እኮ ነው ያ ካንተና ከኦመር የትኛው ነው ትክክል እኔ ስለሱ የኔን ትክክል እሱ ትክክል ነው ለማታለ የሚገቡት ካንተ ጋር ላውራ ፖለቲካውን ተውና እናውራ በቃ እሱን እኮ ነው የትኛው ነው ትክክል ያልኩ እኮ አትበለኝ እኔ አንተን ነው እኔን ብቻ ጠይቀኝ የትኛው ነው ምናምን አትበለኝ የሱ ልክ አይደለም እኔ ስለሱ አላውራም የሱ ልክ አይደለም አይመለከተኝም እኔን ጠይቀኝ ምን ጠይቀኝ እኔ እሺ ሰላም ዮሐንስ ወንጌል ምዕራፍ 1 ቁጥር አንዴ ቆይ እሺ ሰማ ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ዮሐንስ ስለሱ መሰከረ ይልና ከኔ በኋላ የሚመጣ እርሱ ከኔ በፊት ነበርና ይላል እሺ አይደል አዎ ይላል ስለማን ነው ከኔ በፊት ነበር እያወራ ያለው ስለ ኢየሱስ ከዮሐንስ በፊት ነበረ በተስፋ ቃልነት ነበረ ማስረጃ በተስፋ ቃልነት ከዮሐንስ በፊት ኢየሱስ ነበረ እንዴ በጣም ጥሩ ይሄው ዕብራውያን ላይ ቅድም ስታክስልኝ ነበር ፊትስታቸው የተስፋ ቃል አላየሁም ከሩቅ ሆነው ተሳለሙት ይላል ምን የተሰጣቸውን ከተስፋ ቃል አላገኙትም ከሩቅ ሆነው ተሳለሙት አይ ቲንክ እንደዛ ነገር ዕብራውያን በተስፋ ቃልነት ቆይ በተስፋ ቃልነት ኢየሱስ ከዮሐንስ በፊት ነበረ የሚል ማስረጃ ቃል በቃል ማስረጃ በተስፋ ቃልነት ኢየሱስ ከዮሐንስ በፊት ነበረ ማስረጃ አንተ በምትለው መልኩ አይደለም ሰዎች የሚጥሩት አንተ በምትለው ቃል በቃል ማስረጃ ይሄው ነገርኩህ እኮ ዕብራውያን ሰላም እንዴ ማስረጃ ዕብራውያን ላይ ነገርኩህ እኮ ማስረጃ ነገርኩህ እኮ የተሰጣቸው የተስፋ ቃል ኢየሱስ ከዮሐንስ በፊት ነበረ በተስፋ ቃልነት የሚል አብርሃም ታዲያ አላገኙትም የተባሉት እነማን ናቸው እና አብርሃም እና ይስሐቅ ናቸው ታዲያ እኔ ስለ ዮሐንስ እኮ ነው እያወራሁ ያለሁት እኮ እኔም እኮ ኢየሱስ ከዮሐንስ በተስፋ ቃልነት ይቀድማል እኮ ነው ያልኩት እየገባህ አይደለም እንዴ አማርኛ እንዴ ስለ ዮሐንስ ለምሳሌ ቢጫ እየበራ ነው ዮሐንስ ይሰማል የኔ ድምጽ እሺ አንዴ ቆይ ቢጫ እየበራብኝ ነው ጋይስ እስቲ ታብታባ ይሰማል በጣም ግልጽ ነገር ነው እየመለስኩልህ ያለው በተስፋ ቃልነት ከኔ በፊት ነበር ሲባል ከዮሐንስ ቀድሞ ላለመጠየቅ በተስፋ ቃል ቆይ አንዴ በተስፋ ቃል ቀድሞ ነበረ የሚለው ከየት አመጣው እኮ ነው ጥያቄ በጣም ጥሩ አሽ አሁን ስማኝ ምክንያቱም ስለ ኢየሱስ በተስፋ ቃልነት የተነገረው ከነ አብርሃም ጀምሮ ነው ዮሐንስ ግን በዚህ ደረጃ አልተነገረለትም ማስረጃ አንተ ነህ ማን አይደለም በተስፋ ቃል ደረጃ ከዮሐንስ ቀድሞ ነበረ የሚለው ከየት አመጣው እኮ ነው ጥያቄ እንጂ መቼ ተነገረ እኮ አይደል ዕብራውያን ላይ ተክሳለ እያልኩ እኮ ነው ከዮሐንስ ቀድሞ ነበረ ይላል ለዮሐንስ ተነገረለት ጥቀሰው የቱ ጋር ነው እንደዛ የሚለው ለዮሐንስ አልተነገረለትም በእነ አብርሃም የተስፋ ቃል እንዴ ከዮሐንስ ቀድሞ በተስፋ ቃል ነበረ የሚለው ዕብራውያን ላይ ያለ ብለሃል የቱ ጋር ነው እንደዛ የሚለው አላልኩም እንደዛ አላልኩም ከኔ በፊት ነበረ ይላል አይደል አዎ ይላል በተስፋ ቃልነት ነው የነበረው አልኩ በተስፋ ቃልነት ነው ከኔ በፊት የነበረው የሚለው ማስረጃ አምጣ ነው ጥያቄ እኮ አይሄው በተስፋ ቃልነት እንደነበረ ዕብራውያን ላይ ተጠቅሷል አልኩህ በተስፋ ቃልነት እንደነበረ ዕብራውያን ላይ ተጠቅሷል አልተጠቀሰም አይደለም ጥያቄው ከዮሐንስ በፊት በተስፋ ቃልነት ደረጃ ነበረ የሚል ቆይ ስማ መጀመሪያ ሳይገባህ አትመልስ ቆይ አንዴ ሳይገባህ አትመልስ አንዴ ስማና
የተስፋ ቃል ነበረ አልነበረም? ለእነ አብርሃም የተስፋ ቃል ተሰጥቷቸዋል አልተሰጣቸውም? እሱ አይደለም ጥያቄው። እሺ ጥያቄውን ሺፍት አታርገው። ጥያቄው ዮሐንስ ከእኔ በፊት ነበረ ብሎ ሲናገር ከእኔ በፊት በተስፋ ቃል ደረጃ ነበረ ብሎ ማለቱ ነው ብለህ ፈተዋል አይደል? ዮሐንስ እንደዛ ሲል በተስፋ ቃል ደረጃ ነው ከእሱ በፊት የነበረው እንጂ በአካል ወይም ደግሞ ኢምፐርሰን አይደለም ብለህ የፈታው ዕብራውያን ላይ ባለው ቃል ነው ብላል። ዕብራውያን ላይ ከዮሐንስ በፊት በተስፋ ቃል ደረጃ ነበረ የሚል ማስረጃ አምጣ ነው። እሺ አሁን ሚዩት አድርግና ስማ። በመጀመሪያ ደረጃ ቃል በቃል ከዮሐንስ በፊት እኮ ነበረ። ኧረ እባክህን እንዴ ምን ሆነ ነው እንዴ? ማስረጃ ነው የተጠየቀው። ብቻ እንዳወራል ራስህ ትጠይቃለህ። ራስህ ማስረጃ ነው የተጠየቀው። ማስረጃ ነው ያለው። ዕብራውያን እኮ ጥቅስ ነው የምንፈልግ። ዕብራውያን ስንት እኮ ጥቅስ እኮ ጥቅሱን እኔ ዕብራውያን ስንት እንኳን ያንተ መጽሐፍ ቁርአኔንም አልሸመደድኩም። ፈልገ ይዘና ታዲያ በጨበጣማ ውይይት የለም። ፈልገ ይዘውና እሱ ዕብራውያን ላይ ጻፉለት። ጥቅሱን ይኸው ይጽፉላል። ችግር የለም። ክፍሉ ጥቀሰውና ከዛ በኋላ ከዮሐንስ በፊት በተስፋ ቃል ደረጃ ነበረ የሚለውን እናነባለን። ያ እሱን ነው ምናነበው። ዮሐዴ አለው አይደል? ያ እንዴ ይሰማል? ካሜራ ጠፋው እኮ። እስኪ እንትን እስኪል ድረስ ትንሽ ኮፒ ሊንክ ምናምን ካሜራ ጥፍተል። ታች ያላችሁ ሰዎች ኮፒ ሊንክ አድርጉ። ሰላመዲን ወንድማችን አሁን እየጠበቅን ያለ ነው ኢየሱስ በተስፋ ቃልነት ከዮሐንስ በፊት ነበረ የሚል ማስረጃ ነው እየጠበቅን ያለ ነው። እሺ ጥቅስ 3:11 ነው። ሰላም ዕብራውያን። ቆይ ኢብራሂም ተራን ጠብቅ። እሱ አቅቶት ከሆነ እሱ አቅቶት ነው ብለህ መቀጠል ትችላለህ። አንተ ወደ አንተ እንመጣለን አስፈላጊ ከሆነ። አይ ጥቅስ ነው ጋዲሳ። ሻብሻብ ጥቅሱን ንገረኝ ብሮዬ፣ የወንድሜ ንገረኝ። 13:11 ዕብራውያን ምዕራፍ 13 ሁለቱም ላይ አለ። ዕብራውያን 13:11 ሐዋርያት እሺ ላንብብልህ። ዕብራውያን 13:11 እንዲህ ይላል፣ ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶች ደም ያቀርባልና ስጋቸው ግን ከሰፈር ውጭ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። 11:13 ኦኬ አስተካከልከው። እሺ 11:13 ነው። እሺ ላንብበው። እሺ ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ። እንደዛ አይደለም። ይቅርታ ዮሐድ ሚዩት አድርገው እባክህ። ሊያነብልህ ነው። ቆይ ተረጋጋ እንጂ። እሺ ኦኬ ያ እሺ ኦኬ ፕሊዝ ዶንት ኢንተራፕት። ስጨርስ ከዛ በኋላ አይልም ካልክ ትገባለህ። እሺ ከዛ በኋላ 13 እነዚህ ሁሉ አምነው ሞቱ፣ የተሰጣቸውም የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ይላል። የቱ ጋ ነው በተስፋ ቃል ደረጃ? ከዮሐንስ ቆይ አንዴ ከዮሐንስ በፊት ነበረ የሚል ማስረጃ የቱ ጋ ነው? ከዮሐንስ በፊት በተስፋ ቃል ደረጃ ነበረ የሚል እኔ ባይዘወይ የአላዋቂ ድፍረቱ መሳቁ ይላሉ። ደግሞ ትስቃለህ። እኔ እኮ ጀግና እኮ ጥቅሱ የቱ ጋ ነው? ከዮሐንስ በፊት ነበረ የሚለው ከየቱ ጋር? ኧረ እባክህን ቆይ ስማ። አሁን እንዴት እንደሆነ በመጀመሪያ ደረጃ መረዳት መቻል አለብህ። ይህ ዳይሬክተር ጭራሽ አንተ ልትፈታ ነው? ኦኬ በራስህ ልትፈታው። መጀመሪያ ጥቅሱን አምጣ እንጂ በተስፋ ቃል ደረጃ አስቀድሞ ከዮሐንስ በፊት ነበረ የሚለው አምጣ እንጂ። ማለት ክርክር ፈልገህ ምናምን ከዛ አሹፈ ምናምን ጎበዝ እንዲሉ ሰላም ዲን በቃ ታልቅስብን። ከየት አመጣው ከዮሐንስ በፊት ነበረ የሚል? ይሄ ሁሉ ላለመጠየቅ ነው ጥረት የምታደርገው። ሚዩት አድርጌያለሁ። የተጠየቀው ጥያቄ ከቅድም ጀምሮ የምትገቡ ሰዎች አታድክሙን እባክህ። በተስፋ ቃልነት
ኢየሱስ ቆይ ሰላምዲን አንዴ ስማ ምንም አንፈራ ደግሞ እኛን ትፈራላችሁ ትለናለህ እንዴ? አንዴ ስማ አንፈርተህ ነው እንደዛ የምታወራው ወላሂ እንናገራ አንዴ ቆይ በቃ እንደዚህ የሚበጠብጥ ሰው ማዳመጥ የማይፈልግ ሰው ቻው ይባላል። ኦኬ ዮሐንስ ጌታችን ኢየሱስ በተስፋ ቃልነት ከዮሐንስ በፊት ነበረ። ዮሐንስ ሲናገር በተስፋ ቃል አንጻር ነውና ከሱ በፊት ነበረ የሚል ማስረጃ ነው ጥቅስ የጠየቅነው። እዚህ ጋር አባቶች ሌሎች አባቶች ያን የተስፋ ቃል እንዳላገኙት ነው በቃ የሚያሳየው። ኦኬ ኢብሮ አለ ማውራት የምትችል ከሆነ አንድ ጥያቄ እዚሁ ላይ ልጠይቅህ ወይ ጋዲ። ዮሐንስ 1:1 ላይ እንቀጥል ከመጀመሪያው ጀምሮ ያው ከሰው ሐሳብ ጋር ቆይ እንመጣለን፣ ችግር የለውም እንመጣለን። እዚሁ ቁጥር 15 ላይ ዮሐንስ ከኔ በኋላ የሚመጣው ቆይ አንዴ ኢብሮ ጋዲ ወላሂ እኛ ቤት እኮ ነው የመጣችሁት። ይሄው ቆይ ሰማኛ እንዴ ብሮስኪ አንዴ አዳምጥ አንዴ አይሽ ይመችሽ። ዮሐንስ ስለርሱ መሰከረ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል። ስለርሱ ያልኩት ይህ ነበር የሚለው ከኔ በፊት ነበር የሚለው በተስፋ ቃልነት ነው ብሎ የፈታ የቤተክርስቲያን አባት ማስረጃ አለ? አይ እንደዛ ሳይሆን ያው ለኢየሱስ የመንገድ ጠራጊ ሆኖ መጥቷል። ማስረጃ አለ ወይ እንደዛ ብሎ የፈታ አባት? አይ እኔ እንደዛ አይነት ነገር አርጊው አላረኩም አይደል? እኔ አርጊው አርጊያለሁ። እንደዛ ነው። ምንድነው ያንተ እምነት ምንድነው? እሺ ከኔ በፊት የነበረ የሚለው የኔን አርጊውመንት ከአንድ ጀምሮ ስናይ ብናይ ይሻላል ጋድዬ። ቆይ ከአንድ አይደለም 15 ላይ 15 አይ ከአንድ አርጊውመንቱ ምንድነው? አርጊውመንቱን ከአንድ እንጀምር እንዴ ኢብሮ ምንድነው? አትፍራ እንጂ ወንድማችን 15 ላይ ሐሳብ ምንድነው ንገረን ጋድዬ። አሁን ምን መሰለህ አንድ ላይ 15 ላይ ያለውን ሐሳብ ንገረን። ከኔ በፊት ነበረ ሲል ምን ማለቱ ነው ዮሐንስ? ልክ ከአብርሃም በፊት ያለው የኛን ሐሳብ እኮ ሰምታል። እሱን ሐሳብ ብትሰማ ይችላል። ቆይ ኦመር አንዴ ሚውተርክ 15 ላይ ከኔ በፊት ነበረ ሲል ምን ማለቱ ነው ዮሐንስ? ልክ ከአብርሃም በፊት አለው እንዳለው ነው። በዚህ ባጭሩ ማለት ምን ማለት ነው? ከአብርሃም በፊት አለው እንዳለው ነው ማለት አብራራ። አዎ በቃ እሱ ልክ በተመሳሳይ በተስፋ ቃል በአስተምሮ ነበረ ማለት ነው። እሱ ነው የሚያሳየው። በአስተምሮ ብሎ የፈታ ወይ በተስፋ ቃል ብሎ የፈታ የቤተክርስቲያን አባት ከመጀመሪያው ክፍለ ዘመን ጀምሮ? አይ ግዴታ የእነሱን ማምጣት ይጠበቅብኛል ብዬ አላስብም። አንተ እንደዚህ እንድትፈታው ማን ፈቀደልህ? መጽሐፍ ቅዱስ ራሱ ጥቅስ ልስጥህ። እሺ ስኮላር ጠቁመን። ስኮላር አይደለም መጀመሪያ ጥቅሱ ላይ አውርተን ከጨረስን ከዛ ስኮላር ላይ ነው። ስኮላር የቤተክርስቲያን አባት የምታውቀዋለህ እንደዚህ የፈታ? እኔ ቆይ እሱ ላይ እንመጣለን፣ በኋላ እንመጣለን። መጀመሪያ ጥቅሱ ላይ ነው አለ ወይ እንደዚህ ብሎ የፈታ የቤተክርስቲያን አባት አለ ወይ? የለም በለኝ። ጋዲስ አለ ወይ? የለም በለኝ። ኖ አለ ወይ? የለም በለኝ። ጥቅሱ ላይ እናውራ መጀመሪያ። አለ የለም? አለ ወይ? የለም እንደዚህ ብሎ የፈታ ጥቅሱ ላይ መጀመሪያ አንተ እንደፈታኸው። እሺ አይ በቃ አንዴ ኢብሮ እስካሁን ባይዘው እንትን አላልኩም። በደንብ አዳምጡ። ሚውት አድርጌያለሁ። አሁን እየጠየቅኩት ያለው ወንድማችንን እሱ ምን አለ? በተስፋ ቃል ነው ዮሐንስ ከኔ በፊት ነበረ ብሎ ስለ ኢየሱስ የተናገረው በተስፋ ቃል ነው ብሏል። እንደዚህ ብሎ የፈታ የቤተ ክርስቲያን አባት አለ ወይ? ከመጀመሪያው ክፍለ ዘመን ጀምሮ ክፍት አድርጌልሃለሁ። እንደዛ ብሎ የፈታ የቤተ ክርስቲያን አባት አለ? በተስፋ ቃል ነው ብሎ የተስፋ ቃል ነው ብሎ የፈታ ይኑር አይኑር እኔ አይመለከተኝም። ጥቅሱ ላይ ማውራት እችላለሁ። ጎበዝ። አዎ አያችሁ፣ አይመለከተኝም አለ። ይሄ ነው ችግሩ። ቆይ ዮሐዴ አንዴ ቆይ ልጠይቅህ። አንዴ ቆይ እናወራለን። የትም እንዳትሄድ ብሮ አትውረድ። ከዚህ በኋላ ሚውት ካረከኝ ያው አትውረድ። ወላሂ እኔ ላወራ ነው የመጣሁት። ዮሐንስ አንዳንድ ከመጀመሪያ እስከ መጨረሻ አትውረድ፣ እናወራለን። አትውረድ። አንዴ ቆይ ዮሐድን አንድ ነገር እኔ አንተ ሚውት ግን እንዳታረግ። እሺ አትውረድ። ያው ሚውት አድርጌያለሁ። እሺ አንዴ ዮሐዴ ወንድማችን ኢብሮን ሰምተዋል። እንግዲህ ቆይ አንዴ እሺ እንደ ፖለቲካ አንዴ ሚውት አድርገው። አውርደኛ ትሄዳለህ አንዴ ሚውት አድርግ እንጂ ኖ እንደዚህ አይነት ተጫዋች ኢብሮ አንዴ ሚውት አድርግ። ለምን ፖለቲካ አንዴ ሚውት አድርግ። አንዴ ሚውት አድርገና እናውራ። እሺ እንደዚህ አይነት ጨዋታ የለም። ዮሐንስ አንዳንድ ላይ ተወራ አንዴ አስፈቅደን እናውራ። እንዴ በገዛ ቤታችን አንዴ እናውራ። ልታወራ ነው? አዎ አንዳንድማ ቆይ እናወራለን እኮ ከአንተ ጋርማ በደንብ ነው የምናወራው። ቆይ አንዴ ረጋ በል እሺ። አንዴ ኢብሮ እናወራለን። አንዴ ሚውት አድርግ። ዮሐዴ እኔ አንተን ልጠይቅ የፈለግኩት ቅድም ኢብራሂም ምን ብሎናል? አይመለከተኝም ብሏል። እንደዚህ ብሎ የፈታ አባት አለ ስለው፣ ስለዚህ ትርጉም ከኪሱ ነው ማለት ነው። እስልምናው ላይ ስንመጣ ቁርአንን ሆነ ምን አንድ ክርስቲያን ከመሬት ተነስቶ ደስ ባለው መንገድ መፍታት ይችላል? ዮሐዴ እንግዲህ እነሱ አይችልም ብለው ነው የሚያምኑት። ግን ባይዘው ቁርአኑ በግልጽ ማንም ሰው በገዛ ፈቃዱ ምክንያቱ ግልጽ የሆነ መጽሐፍ ነው ስለሚል ግልጽ ሆኖ ሊረዳው እንደሚችል መጽሐፉ ይናገራል። አሁን መጽሐፍ ቅዱስ ግን
ግን እነሱ በተፍሲር በሐዲስ እንጂ ማለት እንደፈለግ መፍታት አትችልም ብለው ነው የሚያስተምሩ በአስተምሮ ደረጃ ማለት። አይ ችግር የለውም እንደፈለግ መፍታት ትችላለህ ካለን ደግሞ ኢብሮ እስቲ ቁርአኑ ላይ እንገባና በደንብ እናየዋለን ማለት ነው። ኢብራሂም አንድ ሰው ቁርአን ራሱ መፍታት ይችላል አይችልም? ተዋችሁት። ዮሐንስ አንዳንድን ልሂድ አንድ ጥያቄ ልጠይቅህ፣ ይሄን መልስና ተዋችሁት ልሂድ። በቃ ችግር የለውም መሄድ ይችላል። ቆይ አንድ ጥያቄ ስትጠየቅ ልሂድ ዮሐንስ አንዳንድ ላይ ማውራት ልሂድ ላምለጥ አትበል። አንዴ እችን ጥያቄ ብቻ በቃ ቀጥታ ወደ ውይይት ነው የምንሄደው። ቁርአን ማንም ሰው ራሱ መፍታት ይችላል አይችልም? ስናወራ ቁርአን ላይ ስናወራ መልስ ቁርአን ሰው እንደፈለገ መፍታት ይችላል አይችልም? ጨዋታ እኮ ነው የያዛችሁት። ወላሂ ምን ሆናችሁ? ይችላል አይችልም? እባክህ መልስ አንዴ። ይኸው ቀጥታ ወደዛ ነው የምንሄደው። እናወራለን። አንድ ጥያቄ የምን ፖለቲካ ነው? መልስ እንጂ ተመልከቱ። ቁርአኑ አፈር ድሜ እንደሚበላ ስላወቀ ወዳጃችን ምን አለ? ሊመልስ ፈቃደኛ አይደለም። ቆይ አንዴ መጽሐፉን እንደፈለክ ለማብቃት ቆይ ተረጋጋ። ኦኬ መጽሐፍ ቅዱስ ማንም ሰው ለገዛ ፈቃዱ ሊተረጉም እንደማይገባ መጽሐፍ ቅዱስ ራሱ ይናገራል። ቁርአንህ ግን ግልጽና የተብራራ መጽሐፍ ነው ይላል። ግልጽና የተብራራ ማብራሪያ እንደማያስፈልገው የራስህ ቁርአን ይናገራል። ግን አንተ መጽሐፍ ቅዱስ በገዛ ፈቃድህ መተርጎም አይችልም እየተባለ ኦኬ አንተ ራሴ መተርጎም እችላለሁ ብለህ እየተናገርክ ነው። ኦኬ አሁን ለስዱና ማንም ስኮላር እንደዛ ብሎ ይፈታ የለም። ኦኬ አንድም አባት እንደዛ ብሎ ይፈታ የለም በታሪክ ማለት ነው። ወዳጃችን ለመጀመሪያ ጊዜ የራሱ ስነ አፈታት ይዞ መጥቷል። እሺ ከመጀመሪያ እንጀምርና የተወሰነ እናውራው እስኪ። እሺ መጀመሪያው እንጀምር። ኦኬ እየተጠየቅ ትሄዳለህ ትመልሳለህ። እሺ ከመጀመሪያ ጀምር። ኖ አይ እናንተ እፈታለሁ ብለሃል። አሁን ልትፈታ ነው። ተረጋጋ። አሁን ደግሞ ትፈታለህ ስትባል አትደንግጥ። አንድ ቆይ ብራዘር ቆይ እሺ ና እሺ አሁን ቀጥል። እሺ ከዚህ ከአንዳንድ ታወራለህ። ቆይ ምን መሰለህ አሁን አካሄዳችን ምን መሰለህ? እንደው ቅድም አሁን እኔ ስመጣ ፖለቲካ ምናምን ከአንተ በፊት የነበሩ ብዙ ሙስሊሞች ተቀብለናል። እነሱን ባስተናገድንበት መንገድ አንተ ምንም የተለየ ነገር ስለሌለ እነሱን የጠየቅናቸውን ጥያቄዎች አኮርዲንግሊ ከቁጥር 1 ጀምሮ እንጠይቃለን። ትፈታልናለህ። መጽሐፍ ቅዱስ እኔና እነሱ ትፈታልናለህ። ከዛኛ ጥያቄ እንጠይቃለን። ጋዲሳይ እኔ የራሴ አርጊመንት ነው ያለኝ። የራሴ አርጊመንት ሲሄድ ደግሞ የምጠይቃችሁ ነገር አለ፣ የምትጠይቁኝ ጥያቄ አለ። ችግር የለውም። ባኪን ፎርዝ እያደረግን እንሄዳለን። በጸባይ ይኸው ፍታልን እኮ በራሴ አርጊመንት ትፈታልናለህ። ይኸው በቃ ቃሉ ተቀምጧል። እንጠይቃለን። እየፈታው ትሄዳለህ ቃሉ ዳዲ ለመማማር ነው። አምን በቃ ቀጥል። ይዋዲ ቀጥል። ለመማማር እስከሆነ ድረስ እኔ ይኸውልህ በጸባይ ነው ሲጀመር። ይኸው በቃ ቀጥል። ለመማማር ከሆነ እኮ እናየዋለን። ለመማማር ቢሆንማ ቅድም ቆይ አንዴ ኢብሮ ለመማማር ቢሆን ነገር ካለ ታስተካክለኛለህ። ቆይ አንዴ በቃ አታስብ። ከሁሉም ጋር አፋፉ አትበል። እስቲ አንዴ ላውራ። ለመማማር ነው አልክ አይደለ? ጥሩ ለመማማር ቢሆን ቅድም ሲጠይቅህ በቅንነት እሺ ቆይ አንዴ እሺ አትበለኝ። ቆይ ላውራ። እሺ አንዴ እምቢ ልበለሽ ሚውት አድርገው ዝም ብለህ። እኔ እኮ እንዲህ በለኝ አላልኩም። ቆይ ስማ፣ ለመማማር ነው አልክ። ለመማማር ከሆነ ቅድም በቅንነት ጋር አንድ ጥያቄ ጠይቆ ነበር። በየትኛውም ሴንቸሪ ወይም ደግሞ ከመጀመሪያው ጀምሮ ባሉት በቅዱሳን አባቶች አፈታት ይህንን ክፍል የተስፋ ቃል ነው ብሎ የፈታ አንድ አባት አለ ወይስ የለም የምታውቀው ስትባል ወይ አላቅም ወይም ደግሞ አውቃለሁ ማለት በጣም ቀላል ነገር ነበረ በቅንነት ለመመለስ ማለት ነው። ግን አንተ ምን አገባኝ አይመለከተኝ ምናምን እያልክ ነበር ስታወራ ነበር። በቅንነት አሁን ደግሞ እኔ ራሴ መፍታት እችላለሁ ስላልክ፣ ስለዚህ በአንተ ስናፈታት እስቲ አውዱን ይዘህ ለመፍታት እንሞክር ነው። እሺ ኖ እኔ እንደዛ ሳይሆን የማስበው እሺ ችግር የለውም ፊት ለፊት አብረን እያወራን ስለምንሄድ ኤናርኬ ኤን ሆሎጎስ ይላል። በመጀመሪያው ሎጎስ ነበር። ግሪክ ትችላለህ? ግሪክ ትችላለህ? የምችለውን ያክል እችላለሁ፣ የማልችለውን ደግሞ አልችልም። ግሪክ ትችላለህ? ነገርኩህ እኮ የምችለውን ያክል እችላለሁ፣ የማልችለውን አልችልም። ግሪክ ማለት የምችለውን ያክል ማለት ምን ማለት ነው? ለጥናቴ ያክል የማውቀውን አውቃለሁ፣ የማላውቀውን ደግሞ አላውቅም። አጭር የማውቀውን አውቃለሁ፣ የማላውቀውን አላውቅም ማለት ምንድነው የምታውቀው?
ማንበብ ትችላለህ? ያጠናሁትን አውቃለሁ። ማንበብ ትችላለህ ወይ? እስቲ በቅንነት መልስ። ማንበብ ትችላለህ ወይ? አረ ፖለቲካ ማንበብ ትችላለህ ወይ? አረ በቅንነት መልስ። ስለዚህ ግሪክ እንደሚያውቅ እየዘለልክ ግሪክ አትጥቀስ። አማርኛው መጀመሪያ እሱን እንግባና አማርኛው ላይ እንግባና አማርኛ መጀመሪያ እንጨርስ እኮ እንተረጋጋ እኮ አማርኛ መጀመሪያ ቀጥልሽ። ከዛ ግሪኩ ላይ ጥያቄ ካለ ከዛ በኋላ እንሄዳለን። በመጀመሪያ ቃል ነበረ ይላል። ቃል የተባለው እዚህ ጋር ምንድን ነው? ቃል የሚለው አስተምሮ ነው። ኦኬ በደንብ ስሙ። ቃል የተባለው አስተምሮ ነው ይላል። ስለዚህ በመጀመሪያ ቃል ነው። በነገራችሁ ላይ ለሰርፕራይዝ ይሁንላችሁ፣ እኔ ፐርሰን ነው ብዬ እቀበላለሁ። አስተምሮ ፐርሰን ነው ነው? አዎ እሱም በኋላ ዮሐንስ 1:1 ሲላይ ዮሐንስ 1:1 ላይ ዮሐንስ 1:1 ፐርሰን ምን ማለት ነው? ለኔም ጊዜ ይስጠኝ አረላላ እኮ መጀመሪያ የምትጠየቀውን ነው። ቆይ አንዴ ረጋ ሂድ። ቃል የሚለው አስተምህሮ ነው። አንድ በደንብ ያዙ። ቆይ እንደውም ኖት ማስታወሻ እየጻፍን ብንሄድ አሪፍ። እሺ ቆይ አንዴ እዚህ ጋር ልጻፍ። እሺ ቆይ አንዴ ሶሪ፣ እዚህ ወረቀት ላይ ልጻፍ። ቃል የተባለው አስተምህሮ ነው እና ደግሞ ፐርሰን ነው ብለኸኛል አይደል? ፐርሰን የሚሆነው ሲ ላይ ሲሆን ነው። ፐርሰን ነው አይደለም? ቃል ፐርሰን የሚሆነው ሲ ላይ ነው። እዚህ ጆን 1 ላይ ኦኬ። አስቀድሞ መጀመሪያ ፐርሰን አለ አይደለም? ስናፈታት እኮ በጣም ደስ ስለሚል ኢምፐርሰናል። ቆይ አንዴ ኢምፐርሰናል ነበረ። ከዛ እዚህ ጋር ሲመጣ ፐርሰን ሆነ። የቱ ጋር ሲመጣ? እዚህ ጋር ኢምፐርሰናል ነው። አዎ እሱ ጋር አስተምሮ ነው። ሁለተኛ ቢ ላይ ደግሞ ተመሳሳይ ነው። እሱ አስተምሮ እግዚአብሔር ዘንድ ነበረ። ፐርሰን ነው ፐርሰን አይደለም? እዚህ ጋር ሲ ላይ ሲመጣ ፐርሰን ነው። ያ አስተምሮ ሁለተኛ ላይ እዚህ ጋር ፐርሰን ነው ፐርሰን አይደለም? እዚህ ጋር አይደለም። እሺ ሶስተኛ ላይ እዚህ ጋር ፐርሰን ነው ፐርሰን አይደለም? ያስተምህሮ ሎጎሱ ቴዎስ ነበረ። ቴዎስ ማለት ቃል ራሱ ያ ቃል ፐርሰን ነው ፐርሰን አይደለም? እዚህ ጋር እኮ ቃሉ ቴዎስ ስለነበረ ያ ቴዎስ ደግሞ ፐርሰን ነው። ቃሉ ራሱ ፐርሰን ነው ወይስ አይደለም? ቃሉ ቴዎስ ነው እያልኩ እኮ ነው ብራዘር፣ እየሰማኝ ነው? እኔ ቴዎስ ነው እግዚአብሔር ነው እግዚአብሔር አይደለም አልጠየቅኩም። ቃሉ ራሱ ፐርሰን አንዴ ፐርሰን ነው አይደለም? ቃሉ ፐርሰን የሚሆነው ቴዎስ ስለሆነ ነው እኮ እያልኩ ነው። እየሰማኝ ነው? ፐርሰን ነው ፐርሰን አይደለም? መጀመሪያ መልስ። ምን ስል ቆይ አንዴ ስም ነው ቴዎስ ስለሆነ ፐርሰን ነው። ቃሉ ሲ ላይ ሲደርስ ፐርሰን ነው። ቃል ራሱ አይደል? ቃል አስተምሮቱ ፐርሰን ነው። ለምን? ቴዎስ ስለተባለ። ተመልከቱ። ፐርሰን ምን ማለት ነው? አሁን ዲፋይን ፐርሰን ምን ማለት ነው? ቀጥል። ፐርሰን ምን ማለት ነው? ፐርሰን ምን ማለት ነው? ምንድን ነው? ምን ማለት ነው? ምንድን ነው ብለህ ነው የምታስበው? ፐርሰን ምን ማለት ነው? አንተ ንገረኝ እስኪ። ፐርሰን ማለት ምን ማለት ነው? አንተ እኮ ነህ በቃ እሺ ያልከው አንተ ነህ። ፐርሰን ምን ማለት ነው? እኮ ልነግርህ እኮ ነው። አዎ በመጀመሪያ ደረጃ ያው እናንተም የምታውቁት ሆ የሚለው ቃል ከፊት ከገባ ዴፊኒት አርቲክል ካለ ኖ እኔ ስለ ቃሉ አይደለም። ፐርሰን ተርጉም ቆይ ወደ ጥቅሱ ወደዚህ ጥቅስ አልመጣንም። ቆይ ዲፋይን ፐርሰን ስትባል መጀመሪያ ሆ የሚለው ፐርሰን ነው። በቃ ራሱን የቻለ ፐርሰን ምን ማለት ነው? ፐርሰን ማለት አንድ ራሱን የቻለ አካል ማለት ነው። በቃ በአጭሩ ፕሮሶፖን አካል ስትል ምን ማለት ነው? ዲፋይን ኢት ፕሊዝ። በጣም አካል ማለት ምንድን ነው ሲባል ራሱን የቻለ እኔ ብሎ ራሱን መጥራት የሚችል አካል ማለት ነው። እሺ ትላላ ጨብጭበናል። ስለዚህ ይህ ቃል በደንብ ስሙ እሺ። ይህ ቃል ራሱ የቻለ እኔ ማለት የሚችል አካል ነው ብሎናል። እሺ አንዴ ልጻፈው። ችግር የለውም አታስብ። ሰርፕራይዙን ታየዋለህ። ይቀጥል። በጣም ሰርፕራይዙን አዘጋጀው። ራሱን የቻለ እኔነት አለው። እሺ ራሱን የቻለ ብሎናል። እሺ ይህ ራሱን የቻለው እኔነት ያለው ከዚህ ከእግዚአብሔር ከተባለው ጋር አንድ ነው ወይስ የተለየ እኔነት ነው ያለው? እግዚአብሔር ነው።
አይ ኖ ኦኬ፣ ራሱ ይሄ እግዚአብሔር ራሱ ነው። አዎ እግዚአብሔር ነው። ይሄ ራሱ እግዚአብሔር ነው። ኖ ኖ ኖ ቃል ራሱ ኖ ኖ ኖ እግዚአብሔር ይሄኛውና ሲ ላይ ያለውና ቢ ላይ ያለው እግዚአብሔር ይለያያል። እዚህ ጋር እግዚአብሔር የተባለው ማን ነው? እሱ ጋር አብ ነው። አብ ነው። እሺ አብ ነው። በደንብ አስተውሉ። እዚህ ጋር ቃል የተባለውስ ማን ነው? እዚህ ጋር ቃል የተባለው ያው ሎጎስ የተባለው አስተምሮ ቅድም የነገርኩ ማለት ነው። አስተምሮቱ ራሱ ፐርሰናል ነው። በደንብ ቆይ ይህ ቃል ግን ከአብ የተለየ ነው ማለት ነው። ቆይ አስተምሮ ራሱ አብ ነው። አዎ እግዚአብሔር ነው ሲባል ቴዎስ የሚለው ለስንት ነገር ይውላል። ቆይ ዮሐድ አሁን ደግሞ አስተምሮቱ ራሱ አብ ነው ወይ? አልጠየቁም። እሱ አብ አይደለም፣ እሱ አብ አይደለም። ብራዘር አብ አይደለም። ቴዎስ የሚለው ችግር የለውም። ምን መጣ? እኔንም አዳምጠኝ እንጂ አልጨረስንም። አልመጣሁም። ልትፈታ ነው። ቆይ አንዴ። ቃል ራሱ ማን አይደለም። በደንብ አስተውሉ። ቃል ራሱ አብ አይደለም፣ ግን ይህ ቃል ራሱ እኔ ራሱ የቻለ እኔነት አለው። ከአብ የተለየ እኔነት ማለት ነው። አዎ አለው። በጣም አሪፍ። እሺ ቃልም እግዚአብሔር ነበረ የሚለውን ነው አሁን ለመፍታት የፈለግከው። ቃልም እግዚአብሔር ነበረ ሲል ምን ማለት ነው? በጣም ጥሩ። ቴዎስ የሚለው ነገር ለስንት ነገር ይውላል ነው ጥያቄው። ለስንት ነገር ይውላል? አሁን ደግሞ እኔ ነኝ የምጠይቀህ። ቴዎስ የሚለው ለስንት ነገር? አትጠይቀኝ። ፍታ። መጀመሪያ ያንተ ስናፈታት ጨርሰን ነው ከዛ በኋላ ጥያቄ ካለ የምጠይቀው። ቀጥል። ችግር የለውም። በቃ ያው ቴዎስ የሚባለው ነገር ጋይስ 2000 ሰዎች አላችሁ፣ በደንብ አድርጋችሁ አዳምጡኝ። ቴዎስ የሚባለው ነገር ለሁለት ነገር ሊውል ይችላል። አንደኛው ኤጋድ የሚል ነገር አለው። ሁለተኛው ደግሞ ካፒታል GOD ወይ ደግሞ የአምላክ ለሚለው ሊውል ይችላል። ስለዚህ ያ ኤጋድ የተባለው ልክ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ የእግዚአብሔር ቃል የመጣላቸውን ምን ብሏቸዋል? ቴዎስ ብሏቸዋል። ተግባባን? ስለዚህ በብዜት ቴዎይ ብሏቸዋል። በነጠላ ደግሞ ሲሆን ናቸው ስለተባለ ቴዎስ ተብለው ይቀመጣሉ። ስለዚህ እነዚያ የእግዚአብሔር ቃል የመጣላቸው ምን ተብለዋል? አምላክ ተብለዋል። ተመሳሳይ ምንድን ነው ያላቸው? ስትሮንግ ነምበር ነው ያላቸው። 23 16 ስትሮንግ ነምበር ነው ሁለቱም የሚጠቀሙት ማለት ነው። ስለዚህ ኢየሱስ ደግሞ የእግዚአብሔር ቃል ስለሚመጣለት ምን ተብሏል? ቴዎስ ተብሏል። በአስተምሮ ደረጃ የነበረው ያ ፐርሰን ነው። ቆይ አንዴ ብሮ ቁጭ ብለህ እኮ ልታስተምር አይደለም። ስታወራ ነው ብሮ ቆይ እንጂ ሰማንህ እኮ በቃ እንደዚህ ከሆነ ማለት ነው። በቃ እንደዚህ ስለማለት የተባለው እዚህ ጋር ቆይ አንዴ ጥሪ ወይ ተረጋጋ። ቆይ አሁን ረብሻ መፍጠር ጀመረ። ረጋ በል በቃ እሺ ልጨርስ አንዴ። ሐሳቤን አስጨርስ። አልጨረስኩም። እሺ ቀጥል። 1 ደቂቃ ሰጥቻለሁ። ቀጥል። በቃ እንደዚህ ነው እንዴ እንጂማ እኔ ለመማርና ለእንትን እኮ አይደለም የመጣሁት ብራዘር። እንዴ ምን ሆነ ነው? ስለዚህ እኮ ከአንተ ለመማር አይደለም የመጣው። ተረጋጋ። እየሰማን ያለ ነው ያንተ ትምህርት ከሆነ እኩል ጊዜ ነው የምንጠቀመው። አጠራርገህ ቃልህን አሁን ወሬ አታብዛና በአጭሩ ቃልም እግዚአብሔር ነበር የሚለው በአጭሩ ተናገር። ቃልም እግዚአብሔር ነበረ የሚለው በአጭሩ ንገረን። 1 ደቂቃ ልጨርስ። ያለዛ ውይይት አቀርብላችኋለሁ ወይ ለአንተ ወይ ለሱ በኮስት እንወያያለን። አለዛ ልቀጥል። ስለዚህ ዮሐንስ 10:35 ላይ ምን እያለ ይጠቀማቸዋል? የእግዚአብሔር ቃል ይመጣላቸው ምን ተብለዋል? ቴዎስ ተብለዋል ማለት ነው። ያው በነጠላ ሲሆን ቴዎስ ኢየሱስ እንዳለው እነዚያ የእግዚአብሔር ቃል ይመጣላቸውን ቴዎስ ካላቸው አለ። ቴዎይ ካላቸው በብዜት ማለት ነው። ያው የኢየሱስን ጉዳይ አስመልክቶ ደግሞ ኢየሱስ ከእግዚአብሔር ስለሚሰማ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ከራሴ ያልተናገርኩምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን ሰው አለ። ከአምላኩ ይሰማ ስለነበር እሱም ቴዎስ ይሆናል። መቼ ነው ቴዎስ የሚሆነው? ትክክለኛ ፐርሰን ማለትም በፐርሰን ደረጃ የሚመጣው ከተባለ የሚገለጠው ቁጥር 14 ላይ ቃልም ያ ቃል የተባለው አስተምህሮ ምን ሆነ? ስጋ ሆኖ ማንነትን ይዞ
በስነስርዓት ይመጣል ማለት ነው። ኦኬ ቀጥል። አሁን መቀጠል ትችላለህ። ሞክ በነገር ላይ ይዋል እኔ ሞክ አሁን ሞክ ከሆነ አስነቅላለሁ። አንዴ እሪያት በለናታ አትፎክር እባክህ። አንዴ እባክህ አንዴ ረጋ በል እባክህ። እዚህ ጋር ቃል የተባለ አንተ ስርዓት ይኑርና እኔን ሁሉ ሰምተህ እኮ በቃ ስርዓት ተረጋጋ እንጂ ልትወጣ ፈልገህ ነው? አንዴ እንትንም በለውና ኖ ወላሂ አልወጣም። እኔ ለምን እወጣለሁ እኮ ሚዩት ኢብሮ አንዴ ኢብሮ ቆይ አሁን አንተ የሰጠውን ማብራሪያ ኦኬ ዮሐንስ ወንጌል ምዕራፍ 1 ቃልም እግዚአብሔር ነበር የሚለውን ቃል የሚለውን ቴዎስ እግዚአብሔር የሚለውን ቴዎስ የሚለውን ከዮሐንስ ወንጌል ምዕራፍ 10 ጋር አገናኝተህ መጨረሻ ላይ ምን ብለሃል? ትምህርት የነበረው ያ ትምህርት ነው። ኮንፊርም ለማድረግ ያክል የተናገርከው መጨረሻ ላይ ያ ትምህርት ነው። ቁጥር 14 ላይ ስጋ የሆነው ነው አይደል ያልከን? ጋዲ ከአንዳችሁ ጋር ላውራ። ከማን ጋር ነው የማወራው? አይደለም ትቀጥላለህ። ከዮሐድ ጋር ትምህርቱ ነው ስጋ የሆነው ነው አይደል ያልከን? ኮንፊርም ለማድረግ ያክል አዎ፣ ያ ትምህርት በአስተምሮ ደረጃ ምንድን ነበረ? መጀመሪያ ቴዎስ ነበረ ራሱ መጀመሪያ ማለት ነው። ቴዎስ ነበር ሲባል የቀድሞ ሰምቻለሁ። ኢብሮ እንድትደግመው አይደለም ሰምቻለሁ። እሱን እንትን እንዳይሆን መጨረሻ ላይ ያልከው ነው ትምህርቱ ነው ስጋ የሆነው ቁጥር 14 ላይ ኖ ያ በአስተምሮ ደረጃ የነበረው ለእነ አብርሃም ለእነ ይስሐቅ ከዛ በፊት ለነበሩም ቃል የተገባላቸው አስተምህሮ ምን ሆነ? ስጋ ለብሶ ሕያው ሆነ ማለት ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ እንዳለው ማለት ነው። ሕይወትም ተገለጠ አይተንም ማለት ነው። ስለዚህ አስተምሮ ነው ወይስ ኢብሮ አስተምሮ ነው ወይስ የተስፋ ቃሉ ነው ስጋ የሆነው? ለይልን እኮ አስተምሮ ማለት እኮ የተስፋ ቃል እቅዱ ነው፣ የእግዚአብሔር እቅድ ነው ያ። ኦኬ እቅድ አስተምሮ የተስፋ ቃል። እሺ ይዋድ ይቀጥላው። ቀጥሉ ከይዋድ ጋር ጀስት ክላሪፋይ ለማድረግ ያክል። ኦኬ አስተምሮቱ ራሱ እግዚአብሔር ነበረ። አዎ እግዚአብሔር ነበረ። መቼ ነው እግዚአብሔር የነበረው? በእቅድ ደረጃ እግዚአብሔር ነበር የሚባለው ያ ፐርሰን ማለት ነው። መቼ ነበረ እግዚአብሔር የነበረው ነው ጥያቄ። ያኔ ገና ሳይፈጠር በእቅድ ከጥንቱ ጀምሮ እግዚአብሔር ነበረ እቅዱ ወይም ደግሞ ትምህርቱ። መጀመሪያ በእቅድ ደረጃ እግዚአብሔር ነበር። አዎ ትክክል ነው። ስለዚህ ፐርሰን ነበረ ብለኛል። እቅዱ ከመፈጠሩ በፊት ፐርሰን ነበር አይደል? ፐርሰንነቱ ግን ህልውና ያለው ማለት ያው የተፈጠረ በዛ ሰዓት የተፈጠረ ሳይሆን ፐርሰን ዲፋይን ስታደርግ እኮ እኔ ማለት የሚችል ብለን ነበረ መጀመሪያ አይደል? ገብቶኛል። እኔ ማለት የሚችል ማለት ሲባል ግን ምን ለማለት ተፈልጎ ነው? የኔን መረዳት አለብን። ምክንያቱም የኔን አረዳድ ነው ማለት ምን አሁን ልትቀይር ነው ማለት ነው? አይ አልቀይረውም። ለምን ቀይረዋለሁ? እኔ ማለት ስለ ፐርሰን ያወራ ነው ቅድም። ፐርሰን እኔ አሁን ፐርሰን ማለት አረባክ እኔ ማለት የሚችል ነው። ቆይ አንዴ ባክ ማብራራት ሰው የተረጋጋ ሳወራ አባፍኝታለ ይዋል እኔ ጋር አይሰራም። እኔ እንዲህ አይነት ለፖለቲካል እባክህ አንዴ 30 ጊዜ ጨዋታ ምናምን አትበል። ወላሂ በቃ አንዴ ቆይ አንተ ፌሩንና አወያይን መስመር ላይ አንተ ፌሩንና አወያይን በቃ እሺ አንዴ ሚዩት እያደረኩ ነው። ኢብሮ እንዴ ከቅድም ጀምሮ እኮ ማብራሪያ ስትሰጥ እኮ ስትናገር የነበረው ነገር እኮ ኖት ተይዟል እኮ ምንም ወደዚህ ወደዛ ማለት አያስፈልግም። እኔ አሁን መሀል ላይ ዮሐድን ተደርቤ እንዲህ ስትል ነበር ብዬ እኮ ላይክ ኢንተራፕት ማድረግ እችል ነበር፣ ግን የተናገርከው ነገር በደንብ እናስታውሰዋለን። ኦኬ ስለ ፐርሰን ዲፋይን ያደረግከው ነገር እናስታውሳለን። የተናገርከው ነገር አለ። ዮሐዳውን ጥያቄ እየጠየቀ ነው። እዛ ላይ ክላሪፋይ አድርግለት እንጂ ድጋሚ ሌላ ትንተና ውስጥ ግባ እያለ አይደለም። የሚጠይቅልን ጥያቄ እሱን ጥያቄ አድሬስ አድርግለት፣ መልስለት። በቃ ቀጥል ዮሐዴ ቤቱን እንዳይረበሽ ማለት ነው። ድጋሚ ሀሳቡን ላብራራማ አትልም። አብራራ እኮ አሁን ምጠይቅን ነው የምትመልስልኝ ይብሩ። ቃልም እግዚአብሔር ነበረ የሚለው እዚህ ጋር ቃል የተባለው ፐርሰን ነው ብለኛል አላልከኝ? አዎ ፐርሰን ነው እኮ አልኩ። ፐርሰን ሲባል ግን ፐርሰን ነበረ ወይስ አልነበረ? ቆይ ፐርሰን ነበረ። ኧረ እባክህ አንተ ዮሐድ ምን ሆነ ነው እንዴ? ምን ሆነ ነው አንተ ራስህ? ቃልም እግዚአብሔር ነበረ ሲባል እዚህ ፓርት ላይ ፐርሰን ሆነ ብለኛል አላልከኝ? ተረጋጋ። ቆይ እሺ ላውራ። እሺ ልመልስልህ። ፐርሰን ሲባል ያ አካል የሚመጣው አካል ይህ ቃል የተባለው መጀመሪያ ቃል ማለት አስተምሮ ነው። በአስተምሮ ደረጃ ሲነገርለት የነበረው ኦኬ ሄዳል ዮሐድ። ይቅርታ ስልክ ገብቶብኝ ነበረ። አንዴ ሶሪ በጣም ኧረ ተው ፓፓ ፖዝ ሆኖ ነው የሚታየኝ ለኔ። አይ ስልክ ገብቶ አሁን መታል ጎይ
ቆይ እስኪ ቀጥል ዮሐዴ። አሁን ካንስል ስለው ምናምን እንትን አለ። እሺ የሚሰማ ከሆነ ይብሮ ቃልም እግዚአብሔር ነበረ ሲል እዚህ ፓርት ላይ ቃል ፐርሰናል ሆኗል ብለኛል አይደል? አዎ ፐርሰን ሆኗል ብለኛል አይደል? ፐርሰን ነው ሲባል ግን በዛ ጊዜ ህልውና ኖሮት የሚኖር ነው ማለት አይደለም። እግዚአብሔር ነበረ እኮ አልከኝ። አዎ እግዚአብሔር ነበረ ሲል ፐርሰን ነው። የማዕረግ ስሙ ነው። ሲ ላይ ሲደርስ ፐርሰን ሆኗል አላልክም? አዎ እግዚአብሔር ነበር ማለት ያ ስሙ የማዕረግ ስሙን ነው የሚያሳየው። ስለ ስሙ ነው የሚናገረው። ተግባባን? ቴዎስ መቼ ነበረ? ያኔ ነበረ እኮ እየነገርኩኝ። የማዕረግ ስሙ ቴዎስ ነበረ። ያኔ ስትል መቼ ነው? ግልጽ አድርገን ከይቅርታ ጋር። ያኔ በእግዚአብሔር እቅድ መጀመሪያ መቼ ነው? ያኔ በመጀመሪያው ይላል እኮ ብራዘር። ምን ሆነ ነው? ያ መጀመሪያ መቼ ነው? እሱ መጀመሪያ ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እንደተናገረው ዓለም ሳይፈጠር ብሎ ተናግሯል። ስለዚህ በዛ ጊዜ በጣም አሪፍ። ስለዚህ ዓለም ሳይፈጠር ዓለም ከመፈጠሩ በፊት ፐርሰን ነበረ ሲባል እኮ እሱን እንየዋ። ደግሞ አንድ ጊዜ ዓለም ሳይፈጠር የሚለውን ደግሞ አሁን አብረን ነበረ ወይስ አልነበረም? በቀጥታ ልነግርህ እኮ ነው እንዴ? ልነግርህ እኮ መልስልኝ። ወይ ነበረ ወይም አልነበረም? ነበረ እኮ ብዬ እኮ ጨረስኩኝ። ግን ቅድም ኢብሮ ቆይ ብራዘር አንድ ጊዜ አልጨረሰም እኮ እንዳትረሳው። በደንብ አብራርተህ አሁን ረጋ በል ኢብሮ። ማብራሪያ ስንፈልግ እኔ ስፈልግ ማብራሪያ ስጠኝ እላለሁ። ቅድም እኮ ፐርሰን ምን ማለት ነው? እኔ ራሴ ስፈልግ እጠይቃለሁ። እኔ መጠይቃለሁ። አንዴ ስማ፣ እባክህ አትደራረብ። በመደራረብ እንትን አትልም። አልቀመጥም። አንዴ ስማኝ፣ መጠየቅ አለብኝ። አሁን ጨርስ፣ የራስህን ጨርስ። አንዴ ልጨርስና ትጠይቃለህ ስትባል ሂድ። ኧረ ረጋ በል እስኪ። ተደርበህ ስላወራህ እኮ እውነት አለ ምናምን ማለት እኮ አይደለም። በቃ ቀስ ብለህ ቤት ስለሆነ እውነት ተናገርክ ማለት ነው። እንደዚህ አይነት ቃላት አንዴ ስማ እባክህ፣ ሳልጨርስ ተደርበኸኝ አታውራ። ሚዩት ካረከኝ ፈርታችኋል፣ እሄድላችኋለሁ። በቃ እንዳታደርገኝ ከዚህ በኋላ ሚዩት በራሴ ሰዓት ዝም እላለሁ። ሚዩት እንዳታደርጉ። ደግመህ ላክና ና። ይኸው እኔ ራሴ ካስወረዳችሁኝ ምናምን ይላል እንዴ? ከቅድም ጀምሮ ምንድን ነው ራስን እንደምንድን ነው የነበረው? ስንት አይነት ዩዲ ባንክ ዲር ሰልፍ እኮ አፈር ድሜ እኮ ነው የገባው። ከታወቀ ፐርሰናል ነው ይህ ቃል። ዓለም ከመፈጠሩ በፊት ነበረ፣ ግን የክብር ጌትነት ነው። የአሪዮስ ምንፍቅና ነው ያመጣው። ግን እስልምናን አፈር ድሜ እኮ ነው የከተትከው። ምንድን ነው የምታወራው? የሆነ እንደ አዋቂ ምናምን ዶንት ፕሪተንድ እባክህ። ምንም ሳታውቅ እንደ አዋቂ አክታታል። ስለዚህ የሆነ ወላሂ እንደዚህ ካረጋችሁ ይወጣለሁ። ማንን ነው የምታስፈራራው እንዴ? ሄድና ትንሽ ድንጋይ እንድትልስ እኮ እንዲህ አስወርጄ ልልክህ እችላለሁ። የሆነ በጣም ባለ እውቀት የመጣ ምናምን ታስመስላለህ እንዲህ። በነገራችን ዮሐዴ አሁን የሰማነው ነገር እንደው እውነት ለማውራት ኢብሮም ታች እየሰማ ከሆነ ሌሎች ሙስሊሞችም እንደው እንዲህ ካረጋችሁ እንዲያረጋለሁ፣ እንዲህ ካረጋችሁ እንዲያረጋለሁ። ባይዘወይ ቀደም ያንተን ትንተና ስንሰማ የነበረው በጣም የሚያስቅ ትንተና ነው። እውነት ለማውራት ኦኬ። እኛ ባይዘወይ ይህን ፊት ለፊት መጠየቅ እኮ እንችላለን። ይሄ ያው ለምሳሌ መጀመሪያ ትምህርት ነበረ። ትምህርት ነው የሚለውን ራሱ ባይዘወይ በደንብ እንሄድበታለን በኋላ። ትምህርት ነበረ በመጀመሪያ ቃል ነበረ የሚለው ትምህርት ነው የሚለውን ነገር ራሱ እንሄድበታለን። ኦኬ ለምን ተያያዥ ስለሆነ። ኦኬ ከዛ በኋላ ትምህርትነቱ 1 ሲ ላይ ወደ ምን ተቀየረ ነው ያለው? ዮሐዴ ወደ ፐርሰንነት ያኔን የተቀየረው ነው ያለው። እዚህ ጋር ፐርሰን ሆነ አለ። ሲ ላይ ሲደርስ እኮ ሂደት እኮ አይደለም ባይዘዌ። መጀመሪያ እንዲህ ነበረ፣ ከዛ እንዲሆነ፣ ከዛ እንዲህ እኮ ስቴጅስ አይደለም። እንዲህ አይነት ስናፈታት ፈተ የሆነ እንደ ሊቅ እንደ አዋቂ መድኃኔዓለም መጀመሪያ ባይዘዌ ቃል ነበረ፣ ከዛ ቀጥሎ ከእግዚአብሔር ጋር ሆነ፣ ከዛ ቀጥሎ እግዚአብሔር ሆነ። አይደለም አፈታ እንደዛ ነበር ሲፈታ የነበረው። መጀመሪያ ኢምፐርሰናል ነበር አለ። እሺ ከዛ ቀጥሎ እዚህ ጋርም ኢምፐርሰናል ነበር አለ። ከዛስ እዚህ ጋር ሲደርስ ፐርሰን ሆነ አለ። እሺ አልኩ።
እዚህ ጋር ፐርሰን የሆነው መቼ ነው ሲባል ዓለም ከመፈጠሩ በፊት። ቻው ቻው። ይሄ መጀመሪያ የተባለው ከመጀመሪያ ጀምሮም ነው አለ። ደግሞ ወደዚህ ተመለሰ ማለት ይህ መጀመሪያ መቼ ነው ሲባል ዓለም ከመፈጠሩ በፊት። ዓለም ከመፈጠሩ በፊት ፐርሰን ነበረ? አዎ ነበር አለ። ስለዚህ ዓለም ከመፈጠሩ በፊት ይህ ቃል ፐርሰን ከሆነ ወይም ደግሞ እኔ ማለት የሚችል ከሆነ ቀጥለን ደግሞ ይህ ፐርሰን ያልከው እኔ ማለት የሚችለው ቃል ቁጥር 3 ላይ ምን እንዳደረገ እንመለከታለን። ኦኬ ምናልባት ሙስሊሞች ይግቡና ከነሱ ጋር ብናወራ አሪፍ ነው። ካለ አሁንም አንድ ቁጥር ጻፍና ሰው እንትን ስላለ ዮሐን ችግር የለም ችግር የለም። አዎ አይ ወደ ቁጥር 3ም እንሄዳለን። እሺ የሱፍ የሚል ዩዘር ኔም እንኳን ደህና መጣ የሱፍ። እንኳን ደህና ቆያችሁኝ። ጀሞ ሙስሊሞች ውጡ እሺ፣ ሁላችሁም ኢብሮ ቤት ከፍቷል ነው። ይሄን ለማስተላለፍ ነው። እውነት ያው እንደዚህ ነው ሙስሊሞች ባይዘው እውነት የሚነገርበት ቤት ላይ እውነት ሲወራ እውነት ሲገለጽ ስለማይመቻቸው ግዴታ ነው። ችግር የለውም። እኔ አላስወረድኩም ባይዘው ራስህ ነህ ተናግሬ ወረድከው ላጥ ማለት ይቻላል። ግን እንድታስተውሉት ነው ባይዘው ይሄ ቅድም ሲያብራራ የነበረበት መንገድ ትምህርት ነው። ሁሉ በርሶ ነው የሚለው ትምህርቱ ዋን ሲ ላይ ፐርሰን ሆነ። ከዛ በኋላ በሱ ደግሞ ሁሉ በርሶ ተፈጠረ። እኔ የዋዴ ባይዘው እናንተ እያወራችሁ ስለነበር ነው እንጂ ምን አይነት ትምህርት ነው ብዬ ልጠይቀው አስቤ ነበር። ትምህርት ነው ሲል ምን አይነት ትምህርት እና በጣም የሚያስቅ ይሄን ላይቭ ሪከርድ ግን እንፈልገዋለን። ዞሮ ይሄን ላይቭ ሪከርድ እንፈልገዋለን። እሺ ኦኬ እኔ ኮኔክሽን መሀል ላይ የኔም ሊሆን ይችላል። ቀጥልሽ ሜይ ቢ እኔ ትንሽ መሀል ላይ ስታክ ያደርገብኛል። ቀጥል። እኔ እሱን እኮ እንድመጣለት ልመጣ እኮ ነው ባይዘው ቃልም መቼ ነበረ ስለው ዓለም ከመፈጠሩ በፊት አይደለ ያለ ከዓለም መፈጠር በፊት አለ። ስለዚህ ይህንን ትምህርት እያልክ ያለው ቃል እየተባለ ያለው የትኛው ትምህርት ነው? አክቹዋሊ ኔክስት ኮሽን እሱን ነው። ኦኬ ለአብርሃም የተሰጠው የተስፋ ቃል ይላል። አንዳንዴ ደግሞ ትምህርት ነው ይላል። ለአብርሃም የተሰጠው የተስፋ ቃል ራሱ አሴ ፐርሰን ነበረ ወይ ነው? አይ በኋላ ነው ፐርሰን የሚሆነው ደግሞ ይላል። ቃል እግዚአብሔር ነበረ ሲል ፐርሰን ነበረ ይዛኔ ብሎ ነው የፈታው ቅድም። ከራሱ ጋር ኮንትራዲክት የሚያደርግ ነው የሚሆንበት። ያንን ቃልስ ያ ቃል ማለት ነው ዝቅ ብሎ ሁሉ በእርሱ ሆነ ይላል። ኦኬ ለአብርሃም የተሰጠው እኮ ከዘርህ ኦኬ ማለት በዘርህ አሕዛብ ይድናሉ የሚል ነው። በሱ ነው እንዲህ ፍጥረታት ሁሉ የተፈጠሩት። ከሆነም ከተፈጠረው እንኳ አንዳች ያለ እርሱ አልሆነም። እርሱ እየተባለ ያለው ፐርሰናል ለሆነ ነገር ነው። አይዞህ እኔነት ላለው አካል ማለት ሁሉም የተፈጠረው በእርሱ ነውና ከተፈጠረ ያለ እርሱ የተፈጠረ የለም ሲል በየትኛው ለአብርሃም በተሰጠው ቃል ኪዳን አሕዛብ ከዘር ይባረካሉ በሚለው በሱ ቃል ነው የተፈጠረው ፍጥረት። እሱ you have to prove ኤቪደንስ ልታመጣ ይገባል ማለት ነው። እሱን ታይቶ የማይታወቅ ስናፈታት። እሺ ሙስሊሞች ይግቡና ጋዲ ወንድሞቹም ቀጥሉ ካሉ ሜይ ቢ እሺ ከቅድም ጀምሮ ረዥም ሰዓትም ስለተቀመጡ ናቱም እዮባ ምናምን ነገር ሜይ ቢ የተነሳው ሀሳብ ላይ ምናምን ነገር ሀሳብ መስጠት የምትፈልጉ መሀል ላይ ስታክ ያደርጋል ላይቭ። ይሄን ሪፖርት እንግዲህ መቻል ነው እንግዲህ ያጠጡናል። ሪፖርት ጋይስ ስታክ ያደርጋል መሀል ላይ እኔ ጋር እና ታብታብ አድርጉ። ክርስቲያኖች እጃችሁን አሰሩ፣ ሼር አድርጉ፣ ታብታብ አድርጉ ምናምን ነገር። እስቲ እዮባ እና ናቱ እስቲ ሀሳብ ስጡ። ሜይ ቢ የተነሳው ሀሳብ ላይ ለአብርሃም የተገባው ቃል ኪዳን ለአብርሃም የተገባው ቃል ኪዳን አብርሃም ከመኖሩ በፊት ከመጀመሪያ ጀምሮ ባይዘወይ ዮሐዴ በሀሳብ ደረጃ ከሆነ እኮ በእግዚአብሔር ሕልውና ወይ በእግዚአብሔር እውቀት ውስጥ ከሆነ እኮ ሁላችንም ነበርን አይደል እንዴ? የሚቀድምና የሚያልፍ ነገር አለ እንዴ? በእግዚአብሔር እውቀት ውስጥ የለም እኮ ባይዘወይ። በእግዚአብሔር እውቀት ውስጥ እግዚአብሔር ከመጀመሪያ ጀምሮ ከነበረበት ጊዜ ጀምሮ እኔ ሊሆን ይችላለሁ፣ ዮሐድ ሊሆን ይችላል፣ ዮባ ሊሆን ይችላል፣ ናቱ ሊሆን ይችላል፣ የትኛውም ሰው ነበረ በእውቀት ደረጃ ኦኬ። ነገር ግን እንደው ለአብርሃም በተሰጠው በተስፋ ቃሉ ነው ሰማይና ምድር ሁሉ የተፈጠረው የሚለው ትንሽ ኢትስ ፈኒ። ለማንኛውም እዮባ ናቱ እስቲ ሀሳብ ስጡበት የተነሳው ነገር ላይ። እዚህ ሀሳብ ላይ ማውራት የሚፈልግ ሌላ ቤተ እምነት ካለ አንድ ቁጥር መጻፍ ይችላል። እዮባ ካለ ማውራት ትችላለህ፣ ከሌለ ደግሞ ያው ናቱ መቀጠል ትችላለህ።
እሺ ወይ ናፍሻ የሆነ ሰዓት ስስቅ እየሰማህ የሆነ ነው ሰዓት ኧረ በስመ አብ። አይ ይመቸው እና የተወሰነ ነገር ኦኬ ሰው ሀሳብ እንሰጣለን። ተቀበልና ከሙስሊም ከሆነ ማለት ነው። እሺ አይ ቲንክ መሰለኝ። እሺ ሰላም። እሺ አሚር የሚል ዩዘር ነው። እንዴት ነህ? ሰላም ወንድማችን፣ እንዴት ናችሁ? ሰላም ነው አለን 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 አለን። እንዴት ነህ? ስለተነሳው ክፍል ስለሱ ልታወራን የመጣኸው? መጀመሪያ የተነሳ ክፍል ነበረና ፌር እንዲሆን ግን አሁን እኛ ጠያቂ ብንሆን አሪፍ ነው። የዋድን ብጠይቀው ደስ ይለኛል ፈቃደኛ ከሆናችሁ። ቆይ ወደ የዋህድ ከቅድም ጀምሮ ሲያወራ ነበር። ከኔ ጋር ታወራለህ፣ ግን አንተ ጠያቂ አትሆንም። ሀሳቡ ላይ እናወራለን። ምን ብለህ ነው የምታምነው? ቃል ምንድን ነው? አሁን የዋህድ ኢብራሂምን ሲጠይቀው እንደነበረው እኔ ደግሞ ጠያቂ ልሆን ፌር እንዲሆን ማለት ነው። በቤታችሁ አይደል? እኔ እኮ በጣም የሚያስቀኝ ነገር አሚር፣ አንዴ እስቲ እኛ ቤት መታችሁ አካሄድም እንዲህ መሆን አለበት ብላችሁ ጭራሽ ዳይሬክሽን መስጠትም ያምራችኋል። እና አትሊስት ሌትስ ትራይ ቱ ቢ ፌር ኦኬ። ሀሳብን ፌር እንዲሆን ነው ትክክል እየነገርኩኝ ሳይሆን ፌር እንዲሆን እንደዛ መጀመሪያ አሁን መጀመሪያ ቃል እዛ ሳይሆን ዕብራውያን ላይ የተነሳው ላይ ነው እኔ ማውራት የምፈልገው። መጀመሪያ ከሰላም ጋር ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ ሲል ቃል የተባለው ምንድን ነው? እዚህ ጋር እኔ ጠያቂ ልሁን ጋዲሳ ብሮስኪ እየጠየቅኩ ነው። በመጀመሪያ ቃል ነበረ ሲል ዮሐድ እንደውም ከቻልክ አንተን ብጠይቅህ ደስ ይለኛል። ቅድም ፖለቲካ እየሰራ ስለነበረ ለምን አንተ ዮሐድ ለምን አንተ አትቀጥልም? አንተ አስቀጥለኝ ፕሊዝ። አሚር ስማ፣ እኔ ተማሪ ነኝ፣ ወላሂ ተማሪ ነኝ። አንዴ ተረጋጋ እንዴ፣ ስማን አንዴ ስማ እባክህ እንዴ። መጀመሪያ የአንተ እምነት እንወቅና ኦኬ፣ ምን ብለህ እንደምታምን እንደ ኢብራሂምም ይሁን እንደ ይሄ ማን ኦመርም ይሁን እንደ ሰለመዲንም ይሁን የማናቸውን እምነት ይዘህ እንደቆምክ እዚህ አይታወቅም። ምክንያቱ እንደፈለጋችሁ ነው። ቃል ሲል የተስፋ ቃል ነው። ቃል ሲል ትምህርት ነው። ቃል ሲል ለአብርሃም የተገባው ቃል ኪዳን ነው። እንደዚህ እያላችሁ ስለምትፈቱ የአንተ እምነት ወይም ደግሞ የአንተ መረዳት ደግሞ እስቲ ምን እንደሆነ መጀመሪያ ተናገርና ከጋዲ ጋር ጥያቄ ካለ ከዛ በኋላ ከእኔ ጋር ትቀጥላለህ። እሺ መጀመሪያ እምነትን ከጋዲ ጋር ተናገር። አይ ሀሳቡን ክላሪፋይ እናድርገው። ቆይ ወደ ዮሐድ ከመሄድ በፊትም የአንተን እምነት ማወቅ ስላለብን በመጀመሪያ ቃል ነበረ ሲል ቃል ምንድን ነው? እዚህ ጋር ዮሐድ ለምን አትጠየቅም? አንተ ወላሂ ተማሪ ነኝ እኔ ልጠይቅህ። አንተ በቃ ተማሪ ነህ። በቃ ተማሪ ከሆንክ በቃ ታች ቁጭ ብለህ ተማር። አረ ጆሮአችን ምንድነው ፓፓ? ጆሮአችን ፍንጭት ነው እንዴ? እየሰማን እንጂ ቃል ነበረ ሲል ቃል ምን ብለህ ነው የምታምነው እየተባለ ዮሐድ ለምን አትጠይቅም ይላል ፓፓ። እንዴ ምንድን ነው ጋይስ? እየሰማን እንጂ ጆሮአችን ለምን እንደማንጠቀምበት ዮሐድ ኔትወርክ አይደለም በደንብ ነው የሚሰማው። አንዳንዴ ዝም ብለው እንትን ሲሉ ያዝጋሉ። እሺ ያው ልጠይቅ ምናምን እንዳትሉ የምትገቡ ሰዎች ማለት ነው። የምትጠየቁትን ለመመለስ ከዛ የምትጠይቁትንም ለመመለስ ነው የምትገቡት። እሺ ያው ጋዲ ናስሪ ነው የሚለው ናስሪ ኦር ምናምን የሚል ዩዘር ኔም ዌልካም። ፌር እንዲሆን ለምን ገለልተኛ ቤት አትወያዩ? ገለልተኛ ቤት ለመወያየት ለምን አትሞክሩም? ማለት እዚህ ተደብቃችሁ ሚዩት በማድረግ ሪከርድ ይዛችኋል፣ ሪከርድ ሰብራችኋል። ሚዩት በማድረግ ከአባ ቻው ማስወረድ ደግሞ ሪከርድ እንይዛለን። እንደናንተ አይነት በማስወረድ ደግሞ ሪከርድ እንይዛለን። መዝግብ ትምህርት ላይ የሚያወራ ሰው። እሺ እስከዛ ድረስ ናቱ አንተ ሀሳብ እየሰጠ ይቀጥል። ናቱሻ ቀጥል ብሮስኪ ጎ ሄድ። ናቱ ካለ ዲያቆን ናታኒ ሁላችሁንም ሰላም ብያለሁ እና ቃልት ያሰማልን ዮሐዴም ጋዶም ሁላችሁንም ማለት ነው። እና በቃ የተነሳው ላይ እንግዲህ አሁን መጨረሻ ያወሩት ላይ እንግዲህ እናንተ እንትን ትላላችሁ። ናቱ አለ? አዎ አይሰማም እንዴ? ይሰማል አለ? ቀጥል። አሁን ይሰማል። ኦ እሺ። እና ሁላችሁም ቃል ኦኬ
እሺ ሁላችሁም ቃሎት ያሰማልን ብያለሁ። አይ የተነሱት ነገሮች ከራሱ ጋር ኮንትራዲክት እስኪያደርግ ድረስ ነው እና አሁን አዶኖ አሁን ያመጡት ነገር ነው መሰለኝ የተስፋው ቃልን ቃል ከሚለው ወይ ደግሞ ሎጎስ ከሚለው ጋር እንዴት እንዳጣበቁት አላውቅም። በቃ የተስፋ ቃል ማለት ከታች ላላችሁት እንትን እንዲል ፕሮሚስ ማለት ነው በቃ ወይም ደግሞ ስለሚመጣው ነገር አንድ ሰው ለምሳሌ ተስፋ ይገባል አይደለ እንደዚህ አደርጋለሁ ብሎ በቃ እቺ የተስፋው ቃል ትባላለች እና ተስፋ የተሰጠ ነገር አለ ኢቭን ፍጻሜ ራሱ አላገኝም ገና ማለት ነው ገና ነው እሱ ምንድነው ለአብርሃም የተሰጠ ነው በቃ አሁን እሱ ክፍል ግን ቅድም ሲነሳ ካያችሁት ሎጎስም ቴዎስም ተብሎ ኦኬ እሺ ቀጥሉ ስፖይል ትላለህ ቀጥል ናቱ ሐሳብን ጨርስ መጀመሪያ ነው ኦኬ ሐሳብን ጨርስ እሺ ዮሐንስ 1 ላይ ዮሐዴ እንደውም ሲጠይቀው ጋዶ ሎጎስ የሚለውን ወደ ዮሐንስ 10:35 ወስዶት ነበር አይደለ ከዛ በኋላ ከዕብራውያን ጋር አገናኝቶት ይህ ሎጎስ እንግዲህ በተስፋ ቃል ደረጃ ነበር በነገራችን ላይ የተስፋው ቃል ሎጎስም ተብሎ አልተጠራም ቴዎስም ተብሎ አልተጠራም በቃ ፕሮሚስ የሚለው ሌላ ዴፊኒሽን እና ስትሮንግ ነምበር ነው ያለው ሌላ ነው በቃ የሚገናኝ ነገር ሁለቱ አይደለም ግን ደስ የሚለው የተለየ አካል መኖሩን አምኖ መውጣቱ በጣም በቃ ይሄ ናይስ የመንፈስ ቅዱስ ነበር የቀረን ወይ በኔክስት ሴሽን እሱን እንትን እንለው ይሆናል እሺ ናትሻ እሺ እናመሰግናለን እሺ አሚር በድጋሚ እንኳን ደህና መጣ ወዳጄ እየተደረብኩ አልነበረም አክቹሊ እኔ ለምን እንዳስወረዳችሁኝ አዎ እንዴት መሰለ ወዳጄ አሁን ይኸው ምን መሰለ እኛ እውነት ለማውራት የመጨቃጨቅ እንትን ማለት ስፒሪት የለንም ገብቷል ቤቱ የኛ ነው ከዛ ባለፈ ሰውንም ላለመጫን እንሞክራለን ሰዎች ግን ሐሳብ ይሄን እንዴት ነው የምታምነው ይሄን እንዴት ነው የምታምነው ተብሎ ሲጠየቁ ሰዎች አትሊስት እዛ ሐሳብ ላይ ሪፍሌክት ማድረግ መቻል አለባቸው ይሄንንም ደግሞ የመረጥንበት ዋናው ምክንያት ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጣም ብዙ ሰዎች ባይዘው ሙስሊሞች ብቻ አይደሉ ጆቫ ዊትነሶች ኦንሊ ጂሰሶች በጣም ብዙ ቤተ እምነቶች በክርስትና ስም ራሱ የቆሙ ቤተ እምነቶች ብዙ ሰዎች ይቀጥፉበታል ስለዚህ እዚህ ክፍል ላይ ለማውራት ፈቃደኛ ሆነን ነው የከፈትነውና አሚር ወንድማችን በመጀመሪያ ቃል ነበረ ሲል ቃል ማን ነው ብለን የምታምነው እዚህ ጋር እሺ ወደ ውይይት ከመግባታችን በፊት መጀመሪያ ወደ ካባ ምናምን እያላችሁ ነበር እና ስታወርዱኝ እንደዛ አይነት ነገር ባይኖር ደስ ይለኛል ወረድ ቻው የምናወራውን ነገር አዳምጡ ትንተና ምናምን እዚህ ጋር የምትመለከቱት 1200 ሰው አስተያየት መስጫ ሳጥን የለም እዚህ ጋር የምንመለከት ሰው እንባ ጠባቂ ተቋም ምናምን ነገር አይደለም ኦኬ የሆነ የሰዎች ቅሬታ ሀዘን ለመስማት አይደለም ስለዚህ ቻው ትባላለህ እሺ አህመድ እንኳን ደህና መጣ እንኳን ደህና ቆያችሁኝ እንዴት ናችሁ አለን እግዚአብሔር ይመስገን ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ሐሳብ ቀደም በርግጥ ከወንድሞች ጋር ከብዙ ወንድሞች ጋር ስንወያይ ነበር ይሄው እዚህ ደርሰናል እንግዲህ በመጀመሪያ ቃል ነበር የሚለውን ቃል የሚለው ማን ነው ብለን የምታምነው አንተ ኦኬ ምናልባት እዚህ ጥቅስ ላይ ካላችሁ መረዳት አንፃር ጥያቄ መጠየቅ ይቻላል ምናልባት ከቻላችሁ ተሰን አይ ጥያቄ መጠየቅ አችልም ከዚህ ጋር ተያይዞ ካልክ አይ የእናንተ ማብራሪያ ለምን ቀድማውን ለምሳሌ ወንድም ኢብሮ እና ሌሎች ሰዎች ያብራሩበት መንገድ አለ እነሱን ሞግተናቸዋል ዲባንክ አድርገናል የነሱን ሐሳብ ያንተን ሐሳብ ግን መስማት እንፈልጋለን ቃል ነበረ ሲል ምን ብለን የምታምነው አንተ ቃል እዚህ ክፍል ያለው በግሌ አሁን ነው መመጣውና ምናልባት ጥቅሱ ከእናንተ የትሪኒታሪያን ፎርሙላ ጋር ይስማማል ብለህ ታስባለህ አህመድ እኔ አሁን አንተ ገና ወጣት ልጅ እንደሆን ካውቃለሁ ምናምን ነገር በተቻለ መጠን ታናሽም ስለምትሆን ረጋ ብዬ ላወራ እሞክራለሁ እግዚአብሔር በሚያውቀው ግን እየጠየቅኩ ነው በመጀመሪያ ቃል ነበረ የሚለውን ቃል ማንም ብለን የምታምነው ቃል የሚለውን ማን ነው ብለን የምታምነው እኮ ምላሽ አለው የማነሳው ነገር ጋር ምናልባት ከዛ ጋር ቆይ አንዴ እንዳታስወጣኝሽ አንዴ እሰማለሁ ታውቀዋል ባይዘው ዲስኮኔክት ላደረግ ነበረ ታውቀዋል ቃል ነበር የሚለው ቃል የሚለውን ማን ብለን የምታምነው እኮ እሺ ምን መሰለህ ከእናንተ አንፃር የኤሰንስ እና ከፐርሰን አንፃር ኑሜሪካሊ አይደንቲካል ናቸው ብለህ የምታስበው ስለኛ ነው እንዲህ እያወራን ያለ ነው ጋይስ እንዲህ ስለኛ ነው እያወራን ያለ ነው ለምንድን ነው ሰው መስማት የማይፈልገው እንዴ ኧረ በእግዚአብሔር የምትገቡ ሰዎች አሁን አህመድን 3 ነው የጠየቅኩት
ከትሪኒታሪያን ፎርሙላ አንጻር፣ ከፐርሰን አንጻር፣ ከኢሰንስ አንጻር እኩል ናቸው ከማለት አንጻር አንድ ላይ ይሄዳል ወይ ምናምን አይነት እኛ ስለኛ እኮ አይደለም አሁን እያወራን ያለነው። ቃል ነበረ የሚለውን ቃልን ማን ነው ብለህ ነው የምታምነው ነው አህመድ። ጥያቄው የነበረው እሱ። ኦኬ በቃ ጥያቄው እሱ ነበር። በጣም ቀላል እኮ ነው። እዚህ ላይ ሀሳብን ልክ ሪፍሌክት ስታደርግ ከዛ በዛ መልክ ደግሞ ዲስከስ እያደረግን እንመጣለን። ሰዓታችንን በአግባቡ ለመጠቀም ማለት ነው። ሰው የሚጠይቀውን ነገር አድሬስ ማድረግ ካልቻለ መመለስ ካልቻለ የሰዎችን ሰዓት ነው የሚያቃጥለው። ኦኬ ጋይስ፣ ስለዚህ የምትገቡ ሰዎች ስትጠየቁ የምትጠይቁትን ነገር ለመመለስ ሞክሩ በተቻለ መጠን። ኦኬ እሺ፣ የእኛንም እኮ ከቅድም ጀምሮ ማብራሪያ ስንሰጥ ነበር። እሺ ዋዴ ለ2-5 ጉዳይ ሆኗል ሰዓቱ። ግን የምትሉት ነገር ካለ ዮባ ውጭ ነኝ ያልክ አይደል መሰለኝ። ናቱ ግን መጨመር የምትፈልገው ሀሳብ ካለ ቅድም ሰው ስለመጣ ሜይ ቢ መጨመር የምትፈልገው ሀሳብ ካለ እዚህ ላይ እድል ልስጥ ብሎ እስኪ። የለውም ጋዶይ ወይ ኔክስት ሴሽን ላይ በደንብ እንትን እንልበታለን። አይ ቲንክ ደክመዋል መሰለኝ። አንተም ነው ወይስ እረፍት አድርግ? አይ አንተም ፕሮግራም ስላለ ያው ከዚህ በኋላ ገና ወተን እኔም ዮሐዴ እራት መብላታችን አይቀርምና ከዛ አንጻር ነው ሜይ ቢ የተወሰነ ሀሳብ መጨመር የምትፈልግ። እስቲ ሰዎች ካሉ ቼክ ላድርግ። አሁን የምትገቡ ሰዎች እባካችሁ በእግዚአብሔር ስም ጠይቃችሁ መጀመሪያ ንገራቸውና ጋዲ አርቲኩሌት አድርገውና ሲገቡ የሆነ ሰው ልኳል ላስገባ እስኪ። ምናልባት አይ ቲንክ ካሉ ሰዎች አንድ ቁጥር ሲጽፌ ነው። ኦኬ ፕሊዝ አሁን የሆነ አስተያየት ሀሳብ ምናምን እንዳትሰጡ ግልጽ። እኔ ሰለችኝ አሁን። አይ አንተ ትቀጥላለህ ብቻ። ኦልቤን የምትጠየቀውን ቀጥታ መልስ፣ ካልሆነ ዊ ዶንት ሃቭ ኢነርጂ እና ታይም ምናምን የለንም። እኔ ከእናንተ ብዙውን ጊዜ እንደዚሁ ስለምንጨቃጨቅ ከእናንተ አይነቶች ጋር ለመስማት ፈልጌ ጥያቄ ነው የነበረኝ። በመጀመሪያ ቃል ነበረ ሲል ቃል የሚለው ማን ብለህ ነው የምትረዳው? አይ እኔ ለእኔም አልገባኝም እኮ እናንተ በምትሉ ስላልገባኝ ካልገባ ቅድም ስናብራራ ነበረ። እሱም ሪከርድ ለነፍሴ ዩቲዩብ የሚል ዩቲዩብ ቻናል አለ። እሱ ጋር ትሄድና ታዳምጣለህ። ዮሐዴ እንትን አክሰፕት ማድረጊያው ትንሽ እያዛገኝ ፓፓ። አይ ሰው ምናምን እንትን ማለት ከፈለክ አክሰፕት ማድረጊያው እንትን እያደረገኝ ነው። ሌሎች ሰዎች ካሉ ማለት ነው። የምትገቡ ሰዎች ፕሊዝ ጆሮአችንን ለማሰራት እንሞክር። ጆሮአችንን እናሰራ። ኦኬ እሺ ዘይነብ እንደ ቁም ነገር የሚያወራ ቆይ እስቲ አተ የኔም እንትን እያስቸገረኝ እኮ ስለሆነ ነው። በእናትህ የሆነ ኮኔክሽን ባይዘው ትንሽ ያዝጋል። እውነት ለማውራት እኔ ጋር ስቲል ቢጫ ነው የሚታየኝ። እንደው በቃ ከተሰማውን ብሰማ ብዬ ነው እያወራሁ ያለሁት። መሀል አንዳንዴ ቁጥር ከሚጽፉት እኮ እየፈለኩኝ አንዴ እስቲ የሆነ ሰው እሺ ይሄን ለመጨረሻ ሞክርና ካልሆነ እንወጣለን አይሻልም? ጋዲ ዘይነብ የምትለዋ ድጋሚ እየላከች መሰለኝ። ሜይ ቢ አላውቅም። እሷ ልትመልስ ከሆነ ሀሳቡን መሐመድ የሚል ሰላም ለአንተ ይሁን። አማን ነው አለን። እግዚአብሔር ይመስገን፣ ሁሉ ሰላም አለን። በመጀመሪያ እኔ ያው ኢየሱስ አምላክ ነው አይደለም የሚለው እኔ አያጨቃጭቀኝም። አሮን የሚያራ ወንድ ልጅ እኔ አምላክ ይሆናል ብዬ አላስብም። ያው ግን ወጣችሁ ብትወያዩ ከምትደበቁ የሚለውን የሙስሊሞች መጨረሻ ይሄው በቃ ይሄ ነው መጨረሻቸው። የመጨረሻቸው ይሄ ነው በቃ እንደምታዩት። ሰውዬ ተነሳስተን የአላህ ስፐርም ምናምን ብናሳያቸው አሁን ይናደዳሉ። ግን እኛ እንደዛ እናደርግ። ኧረ ተዋቸው። በልጠ መገኘት ነው። ክርስቲያን እኮ ነው የሚዋደኛ ክርስቲያን። እኔ ደስ የሚለው እኛ ቢያንስ ማስረጃ አለን። አሁን ማስረጃ ክፈት ብትለው ይሄ ሰውዬ ግን ከየትም አያመጣም ነው። በጣም ይህን ያክል ልሽቅ ማለት በአእምሮ ግን ከባድ ነው እውነት ለመናገር።
እኔ የአላህ እንደዛ እንዳለው ማሳየት እችላለሁ። አይ ሃቭ አን ኤቪደንስ ማለት ማስረጃ ከፍቼ ነው ማሳየት የምችለው። ዝም ብዬ ጥላቻ ምናምን ስላለኝ ለእናንተ አይደለም። እኛ ክርስቲያኖች እንወዳችኋለን። ባይዘው እናንተ ከጥላቻ ተነስታችሁ ነው እንደዚህ የምትሉት ማለት ነው። እኛ ግን የምርም እናንተ የምታምኑትን የተጻፈውን ነው የምናሳያችሁ እና ከዛ አንጻር ቢታይ ጥሩ ነው። እንጨርስ እንትንም በል በቃ አይ ቲንክ ምንድን ነው ፋይናላይዝ እናድርግ መሰለኝ። በቃ እንጨርስ። አንድ ሰው አስገብቼ ላሳየው መሰለኝ። አሳይ እያለኝ ነው። ይሻላል ላሳያ ምን አስገብት አላህ እንትን እንዳለው ላሳየው መሰለኝ። በጣም እንትን በቃ አሳየውና የመጨረሻውን የማይረሳ ምሽት ይሁን ጋዲ ያሳየውን። አሁን ነገረ ክርስቶስ ላይ እያወራን ነበር በአንዴ እንዲህ ሰው መጨረሻችን ይሆነ። ለማንኛውም ትልቅ ነገር ነው ገብተው የተናገሩት፣ ገብተው የሚሳደቡት ነገር። እስካሁን እኛ የራሳችን ትምህርት ላይ ነው ያወራነው። አላህ አላልን፣ መሐመድ አላልን። የራሳችን ትምህርት ስናወራ መጥቶ የእኛን አምላክ ለመስደብ ዝቅ ለማድረግ ከሞከረ ትምህርት ላይ ማውራት እንደማይችል ማሳያ በጣም ግልጽ ነው ማለት ነው። አይምሮ ያለው ማስተዋል የሚችል ሰው ካለ እንደዚህ ጤናማ ውይይት እየተደረገ የራሳችን ላይ ሀሳብ እየተሰጠ ሀሳብ እየተመለሰ የእነሱ እምነት ባልተነካበት ሁኔታ መጥተው ሲሳደቡ ከአምላካቸው የተማሩት ጋጠወጥነት፣ የሰውን እምነት ማንቋሸሽ ውጤቱ ምን እንደሆነ ማሳያ ስለሆነ ትንሽ አይምሮ ያለው ሰው በተለይ ሙስሊሙ ቆም ብሎ እንዲያስብ እንትን እንላለን፣ እንጠቁማለን። በተረፈ ግን እምነታችንን ነው እስካሁን ስናወራ የነበረው። የገቡት በነገራችን ላይ አሁን የገቡት ራሱ የገቡት ገስት ላይ የኛ እምነት ላይ ስለተወራ ነው። ሰሞኑን ደግሞ እነሱ ላይ ጥያቄ ይዘን እንገባለን። አንዱ ዝር እንደማይል ደግሞ እናሳያችኋለን። በእኛ ማለት ቤት ከፍቶ እምነቴ ላይ ጠይቁኝ ማለት ትልቅ ነገር ነው። አያደርጉትም እነሱ። እስቲ አላህ ላይ ጠይቁን ብለው ይክፈቱ። በቃ ወንድ እስቲ አያደርጉትም። እና ይሄንን እስቲ ብቻ ቆይ በእነሱ ዙሪያ ደግሞ ሲጠየቅ እነማን እንደሚመጡ እነማን እንደማይመጡ ታያላችሁ ብዬ አስባለሁ። ኦኬ እሺ ላሳይ መሰለኝ። እናስገባ። የት አለ? በእናትህ ቆይ ልጁ ቢገባ አሪፍ ነበረ። አንም ይለው እኔ ልፈልገው የሆነ ከታች እየተከታተሉ ነው የሚሆነው። ሲጀመር ችግር የለውም እየሰሙ ስለሚሆን። እሺ በአጭሩ ዝም ብዬ እንትንም አለ ኢብን አባስ ላይ ማለት እግዚአብሔር ይመስገን። አንዴ እናንብቦ በዮሐንስ 1:1 ላይ እንትን እያላችሁ ስለነበር አንዴ እባክሽ። እሺ ዮሐንስ 1:1 አምጥት። በዛ አይደል እንትን ያለው አንዴ መጀመሪያ ላንብብ። ቆይ አንዴ ዮሐንስ 1:1 ነው። ዮሐዴ ወይ እባክህ ቆይ ዮሐዴ በእናትህ ቆይ ታነበዋለህ። አንዴ ቆይ እንግዲህ ዮሐንስ 1:1 ላይ ብላ ነው የገባችሁ። እኛ ከነሱ ጋር አንዴ ቆይ እዛው ጋር ግን ዮሐዴ እንትን ጠብቃት አንዴ። አሁን እዚሁ ጋር አንተ ቪዲዮ ስለከፈትክ አንቀጹን ከተውና ዮሐንስ 1:1 እሺ ነው። በመጀመሪያ ቃል ነበር ይላል። ቃል የተባለው ማን ነው? ጥቅሱን ሁሉንም ጨርሰው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የኔን መረዳት ነው። አዎ ቃል የተባለው ማን ነው? በመጀመሪያ ቃል ነበር ማለት ያኔ እግዚአብሔር ተናጋሪ ነው ማለት ነው። ቃል ነበር፣ የእግዚአብሔር ንግግር ነበረ። ኦኬ የእግዚአብሔር ንግግር ከእግዚአብሔር ጋር ነው ወይስ ከእግዚአብሔር ጋር ነው የነበረው ንግግር? አዎ የራሱ የእግዚአብሔር ንግግር የራሱ የእግዚአብሔር ነው። ንግግሩ እግዚአብሔር ነው? አዎ የራሱ ነው፣ የእግዚአብሔር ነው። ኦኬ እሺ ቁጥር በደንብ አስተውሉ። አሁን ደግሞ የገባችሁ እህታችን ያው ዮሐዴ ከፍቶልሻለች መጽሐፍ ቅዱስን፣ ከዛ እናነባለን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የእግዚአብሔር ቃል ንግግሩ ራሱ እግዚአብሔር ነው አይደል? አዎ የራሱ የእግዚአብሔር ነው። እንትን አሁን ቃልም እግዚአብሔር ነበረ የሚለውን ወደፊት ማለት በፊተኛው ትርጉም እንትን ሲሉ ምንድነው እግዚአብሔርም ቃል ነበር ነው የሚለው። አሁን ወደ ኋላ ያለውን ትርጉም እያመጡ ሲመጡ ነው ቃልም እግዚአብሔር ነበር ብለው የተረጎሙት። ግን ወደፊት ወይም ወደ ግሪኩ ሄደው ሲያሳዩ ያየሁት ምንድነው አምላክም ንግግር ነበረ ብለው ነው የግሪኩ እንትን የሚለው ማለት ነው። አልሙሂም እዚህ ላይ ምንድነው
መቼም ሁለት እግዚአብሔር አለ አትለኝም። ለምን ቀየርከው? ቆይ ሁለት እግዚአብሔር ወደሚለው አይደለም። ስለዚህ የኔ መረዳት የኔ መረዳት ንገሩኝና ከዛ የእናንተን ትነግሩኛላችሁ። ወደኛ አትምጪና እህታችን አሁን እኮ መጽሐፍ ቅዱሱ አውድ ከፍቶ ነው ይዋዴ። እዛው መጽሐፍ ቅዱሱ ላይ እንትን በልና እሺ ቁጥር ከፈትከው? እሺ ናይስ። ስለዚህ ቃልም በእግዚአብሔር ዘንድ ነበረ ሲል ዊዝ ጋድ ነው አይደል የሚለው? ፕሮስቶንቲዮን ነው አይደል ግሪኩ? ነው በእግዚአብሔር ዘንድ ነበር። ሌላም ቦታ ላይ እኮ ጥበብ በእግዚአብሔር ዘንድ ነበር ይላል። ዊዝ ጋድ ያ ማለት ጥበብ የሚባል ሌላ እግዚአብሔር አለ ማለት ነው እንዴ? አረ ዘይነብ እናትሽ እንዴ ራስሽ አውርተሽ ራስሽ ታብራሪያለሽ እንዴ? ቆይ አንዴ እኮ ሌላ አላህ ተመሳሳይ ነገሮች ስላሉ ነው። ዘይነብ አንዴ አዳምጪ። and the word was with God ይላል አይደል? አይዋ ልክ ሌላ ቦታ ላይ ጥበብን በእግዚአብሔር ዘንድ ነበረች እንደሚለው። አረ ቆይ አንዴ የሸመደልሽው ነገር አትናገሪ። አንዴ ስሚኝ። ቆይ the word የሸመደልሽው ነገር ባይብል ላይ የለም እንደዛ የሚል ሁለት አካላትን ያሳይ። አረ ዘይነብ እባክሽ ተረጋጊ አንዴ። ቆይ እንዴ ስለ ጥበብም እኮ እንመጣለን። እግዚአብሔር ጥበብና ኃይሉ እኮ ክርስቶስ ነው ይላል። ሁለቱ አካላት እነማን ናቸው? በቃ አንተ አስረዳኝ። ሁለቱ አካላት እነማን ናቸው? አረ በስመ አብ። አረ በእግዚአብሔር እንዴ አንተ ቆይ ምንድነው ሁሉም ላይ ሰሙ ነው እንደሚገቡት? ቆይ እኔ እኮ አረ ጌታ ኢየሱስ ወይ ወርድ የተባለውና ጋዲ የኔ መረዳት ነገርኩ። እንትን ጋዲሳ እንትን የኔ መረዳት እንገና ከዛ ያንተን አብራራለኝ። እኔ ትግስት የለኝም ከእንደዚህ አይነት ሰው ጋር የማውራት። አንዴ ቆይ አዳምጥ እኮ አንተ አሁን ቃል ማን ነበር? እሺ አንተ አስተምረኝ፣ ንገረኝ። ቃል ማን ነበረ? ቃል ማን ምንድነው? ሁሉም ሰው እንዴት አንድ አይነት ይሆናል? ሁሉም ሰው እንዴት አንድ ይሆናል? ስለ ጥበብም ለተናገርሽው ነገር እንዳልኩሽ እግዚአብሔር ጥበብና ኃይሉ ክርስቶስ ነው ተብሏል። ኦኬ በእግዚአብሔር ዘንድ ጥበብ ነበረ ራሱ ሲባል ጥበብ የተባለው እግዚአብሔር ጥበቡ ክርስቶስ ነው። እሱን ተወው። እግዚአብሔርም ብርሃን ነው ይላል። አንዴ ጋዲሳ ከቃል ወደ ጥበብ ሄድን። አካላት እነማን ናቸው? እሺ እዚህ ላይ ሁለት እግዚአብሔር አለ። እሺ ይዋዲ ታወራታለህ። እኔ እንትን ለከረድን ፒዲኤፍ አንዴ ወደ ጎን ካረስ። እሺ አንተ አንዴ ስም አንተ ንገረኝ እያልኩ እኮ ነው። ማንበብ ምናምን አንዴ ረጋ በይ። እንዴት መስሚያሽ ደፍነሽ እንዴት ነው የምትነገሪ? ስሚ እሺ መጀመሪያ እኮ አንተ አስረዳኝ እያልኩ እኮ ነው። አንተ አስረዳኝ ቃል በቃል እየፈታ አስረዳኝ። ላዳምጠህ እስኪ። እሺ ስም አንዴ ይሄን ቃል ማብራሪያውን ፈልገሽ ከሆነ እኛ መቀድም ጨርሰናል፣ አብራርተን ማለት ነው። አሁን የአንቺ ማብራሪያ ወላሂ የለውም ነበር። የለውም አብራራልኝ ላዳምጠህ። ይሰበከኝ ወንጌል ሚዩት አድርጊው አንዴ እባክሽ፣ አንዴ ሚዩት አድርጊው። እሺ ሚዩት አድርጊው ልስበክሽ። አንብበው በቃ እንትኑ እንዳይነበብ ነው የገባችሁ። እኔ አሁን ኢንቴንሽኑ አገብቶኛል። እኛ የዋ ስለሆነ ቅድም የከፈትከው እንዳይነበብ ነው የገባችሁ። ሲጀመር ስላላወቃቸው እኮ ነው። በእናትህ አንተ ምስኪን ነው።